አቤት ምናልባት ኢየሱስ ክርስቶስ ይለምን የነበረው ወደ አብ ነው፣ አብ ፈጻሚ ነው ማለት ነው። አዎ ወደ አብ ነው። ታዲያ አባቶ ብሎ ይጠራው የነበረው ማን ነው? ሚኪ እንደምታውቀው አብ ይፈጽም ነበረ፣ ኢየሱስ ክርስቶስ ደግሞ ይለምን ነበረ ነው። ታዲያ ምንድን ብሎ የሚለው መጽሐፉ? ወደ አባቱ ሲለምን ይቅር በላቸው ብሎ ሲል እሱ እኮ ይቅርታ አድራጊ ስላልሆነ አይደለም እኮ። ይቅርታ የሚያደርግ ጌታ ነው ራሱ ኢየሱስ ማለት ነው። ግን ለአብ ፈቃድ ራሱን አስገዝቷል። ሚኪ ይሄ ነው መርሳት የሌለብን። ኢየሱስ አንድ ተራ ሰውዬ ሆኖ ሰው ብቻ ሆኖ የሆነ አይሁዳዊ እስራኤላዊ ሰውዬ ብቻ ተብሎ ተጠርቶ መለኮትነት የሌለው ሆኖ አይደለም እዛ ጋር ይለምን የነበረው አምላክም ሆኖ ግን አምላክም ሆኖ ማነው አምላክም ሆኖ ግን ለአብ ፍቃድ ግን ራሱን አስገዝቷል። አባቶ ፍቃድ ሳይሆን ፍቃድ ትሁን ብሎታል። የአብ የወልድና የመንፈስ ቅዱስ ፍቃድ አንድ ነው ወይስ አይደለም? የማን አንድ ፍቃድ ነው፣ ግን ለአባቱ ፍቃድ ተገዝቷል እኮ። የአባቱ ፍቃድ ማለት የሱ ፍቃድ አይደለም? በስላሴ አካላት ውስጥ የሶስቱ አካላት ፍቃድ አለ፣ ግን የየራሳቸው ደግሞ ፍቃድ የላቸውም ማለት አይደለም። ኦኬ የየራሳቸው ፍቃድ አላቸው። የአብ ፍቃድ የራሱ ፍቃድ አለው፣ ወልድ የራሱ ፍቃድ አለው፣ መንፈስ ስላላቸው አይደል? በተናጠልስ ስላላቸው አይደል እንዴ? የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ያለው ምን ማለት ነው ታዲያ? እሱ ሚኪዬ አባቶ የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን አለው። ስለዚህ የተናጠል ፍቃድ አላቸው ማለት ነው። በመለኮትነት አላቸው አንድ ፍቃድ። አዎ አምናለሁ። ግን ደግሞ የአካል ሶስትነት ካለ የፍቃድ ሶስትነት የለም ብለው የሚሉት አሁን ኦርቶዶክስ እዚህ ሶሻል ሚዲያ ላይ የሚያነሱት አለ። የመለኮት ፍቃድ አንድ ፍቃድ ከሆነ የአብ ፍቃድ የወልድ ፍቃድ ነው፣ የወልድ ፍቃድ የመንፈስ ቅዱስ ፍቃድ ነው ብሎ የሚለውን ምንድነው እረዳዋለሁ። ግን የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ብሎ ካለው ምን እያለው ነው? የሱ ፍቃድ የጌታችን የወልድ ፍቃድ የአብ ፍቃድ ከሆነ ለምንድነው የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ብሎ ያለው? ይሄም መመለስ አለበት። ግን ምንድነው ያለው? ለአባቱ ፍቃድ ግን ራሱን ሰሚት አድርጓል ማለት ታዟል ማለት ነው። አባቱን ታዞታል። ለመስቀል ሞት የታዘዘ ሆነ ይላል። ማን አዘዘው? ማን ያዘዘው? ምናልባት በኦርቶዶክስ ተዋሕዶ ቤተክርስቲያን ምናልባት ጊዜ ቢኖረኝና ሰፊ ጊዜ ኖሮኝ ምናልባት የሆኑ እንትሮችን ይዤ ሀሳቦችን ብሰጥ ደስ ይለኝ ነበረ። ግን በኦርቶዶክስ ተዋሕዶ ቤተክርስቲያን አዛዥም ታዛዥም የለም፣ ፈቃድም አንድ ነው፣ የአብ የወልድ መንፈስ ቅዱስ ፈቃድ አንድ ነው የሚል ነው የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ማለት ነው። አንተ አሁን ኤክስፕሌን ያደረግከው ነገር አለ። ኢየሱስ ክርስቶስ ታዛዥ ነው፣ አብ ደግሞ አዛዥ ነበረ ማለት ነው። በስጋው ወራት አብ ያዛል፣ ወልድ ታዛዥ ነው። የአብ ፈቃድ የራሱ ፈቃድ አለው፣ ወልድ ደግሞ የአባቱን ፈቃድ ነው እየፈጸመ የመጣው፣ የራሱን ፈቃድ ሳይሆን የአባቱን ፈቃድ ነው እየፈጸመ የመጣው ነገር ካደረከኝ ምናልባት እዚህ ላይ አለን እኮ ለሚኪ ክሊር በደንብ ብታረግልኝ ደስ ይለኛል። ምክንያቱም ምልጃው ላይ ለመምጣት ያለናማ ልመናው ላይ ለመምጣት ምክንያቱም ከለመነ ኢየሱስ ክርስቶስ ለምኖ አብ ከሆነ የፈጸመው የአብ በአብ ፈቃድ አብ እሺ ቀጥል። አንደርስታንድ ካደረግልኝ ችግር የለውም። ኖ ቀጥል። ኔትወርክ ዘግይቶ ነው የደረሰ። ቀደም ገብቼ ነው። ቀጥል ጨርስ። ሚኪ ቀጥል። እንትን ኔትወርክ ዘግይቶ ደርሶ ነው ቀደም እንትን ያልኩት። ሚኪ ኔትወርኩ ጥሩ አይደለም። ኦኬ እሺ፣ ከሰራለት ምን ይላል ግን እዚህ ጋር በምስሉም ይላል አይደል? ያው እዚህ ጋር ምን ይላል? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ከዛስ በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ከዛስ ለሞትም ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። ማን አዘዘው? የታዘዘ ሆነ ካለ የሆነ አዛዥ አለ ማለት ነው።
ያዘዘው ክፍል አለ ማለት ነው። ኢየሱስን ሰው ነው ያዘዘው? በፍጹም። ማን ያዘዘው? የባህሪ አባቱ ነው፣ እግዚአብሔር አብ ነው ያዘዘው። እንዲሞት የእግዚአብሔር ፍቃድ ነበር፣ እግዚአብሔር ፍቃዱ ነበር። ለዚህ ነው ለአንድ ልጁ ሳይራራ ብሎ ያለው ማለት ነው። ለአንድ ልጁ ሳይራራ ለመስቀል ሞት ተላልፎ እንዲሰጥ አደረገ ማለት ነው። ይሄንን በደንብ ነው መታወቅ ያለበት። ይሄው ለመስቀል ሞት የታዘዘ ሆነ ብሎ ካለ ማን ያዘዘው? ኢየሱስን። ከእግዚአብሔር አብ ውጪ ማን ነው እሱን ሊያዘው የሚችለው? ሰው ሆኖ በመምጣቱ ለአባቱ ፍቃድ ራሱን ሰሚት አድርጓል። ለምሳሌ ምን አለ? ይህ የምነግራችሁ ቃሌ የኔ አይደለም ብሏል። ታዲያ ማን ነው አለ? የአባቴ ነው አለ። ኦ የአባቴ ነው አለ። ለዚህም እኮ ነው ነብይ ያስባለው መጽሐፉ የሚለው ይሄንን ነው። ነብይ ያስባለው ናቫይ ብሎ የሚለው የግሪክ ቃል ማንሰር የዕብራይስጥ ቃል ከእግዚአብሔር አምላክ ሰምቶ የሚናገር ማለት ነው። የአባቴ ነው የነገርኳችሁ ቃል የኔ አይደለም። ሚኪ ያለ ኤርሚ ያው አለው አሁን ኔትወርክ ጥሩ ሆኗል፣ እየሰማው ነው። ያው ያንተን ኤክስፕላኔሽን ነው እናንተን ያስተምሩ እያደመጥኩ ነው። ቀጥል ኤርሚ። የነገርኳችሁ ቃል የአብ ቃል ነው እንጂ የኔ አይደለም ማለት፣ የአባቴ ቃል ነው እንጂ የኔ አይደለም ማለት። ይሄ ሁሉ አብሮ መታየት አለበት። እንግዲህ ትምህርተ ሥላሴን ምን አለ? በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 24 ላይ የማይወደኝ ቃሌን አይጠብቅም ካለ በኋላ የምትሰሙትም ቃል የላከኝ የአብ እንጂ የኔ አይደለም ማለት ማለት አብ የተናገረውን ነው እየተናገረ ያለው። ኢየሱስ በመለኮትነቱ ከራሱ የሚናገረው ነገር ያጣ ነው ብለን አንልምኛ። ግን ለአባቱ ፍቃድ ሰሚት ስላደረገ የሚነግረን ነገር ሁሉ ከአባቴ እየሰማው ነው፣ የአብ ቃል ነው እያለ ይናገር ነበር ጌታችን። ኦኬ በዮሐንስ 7:16 ላይ ሲናገር 7:16 ላይ ስለዚህም ኢየሱስ መለሰ እንዲህም አላቸው፣ ትምህርቴስ ከላከኝ ነው እንጂ ከኔ አይደለም አለ። ይህን ትምህርት ከየት ተማረው ምናምን አይሁድ ይህ ሰው ሳይማር መጽሐፍትን እንዴት ያውቃል ብለው ይደነቁ ነበር። ሲደነቁ ከዛ ምን አላቸው? ስለዚህም ኢየሱስ መለሰ እንዲህም አላቸው፣ ትምህርቴስ አላቸው፣ ትምህርቴ ከላከኝ ነው እንጂ ከኔ አይደለም አለ። የላከው ማን ነው? ቅዱስ እግዚአብሔር አብ አባቱ ነው። ሲልከው ደግሞ ለመስቀል ሞት የታዘዘ እንዲሆን ጭምር ነው። ለዚህም ነው አባቶ የኔ ፍቃድ ሳይሆን ያንተ ፍቃድ ይሆን አለ ይላል። ጌታ ከራሱ የሚናገረው አጥቶ የሚናገረው የሌለው ሆኖ አይደለም። ለአባቱ ፍቃድ ግን ራሱን ስላስገዛ ጸልዮአል። ጸሎትን ልመናን አቅርቧል። አባቶ እያለ እኮ ነው የሚያደርጉትን አያውቁምና ይቅር በላቸው ብሎ የሚል ከዚህ የበለጠ አማላጅ የት ይገኛል? ከዚህ የበለጠ ስለኛ የለመነ ማን የት ይገኛል? ወንድሞች እናቶች የት ይገኛል? ያ ኢየሱስ ቀራንዮ ላይ ስለ አመፀኞች የለመነው ልመና የማለደው ምልጃ የዘላለም ምልጃ አይደለም እንዴ? ነው። ስለ አመፀኞች ማለደ እያለ ኢሳይያስ ትንቢት የተናገረለት ያ ትንቢቱ እኮ ተፈጸመ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 53 ቁጥር 12 ላይ ያለው ቀጥታ እኮ ቀራንዮ ኮረብታ ላይ እኮ ተፈጸመ። ጌታ ሲሰቀል ወንጌላቱ ሲጽፉት በሙሉ ተናገሩ እኮ አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ አለ። እና ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ አሁን በሰማያት ዕለት ዕለት ይለምናል አንልም። አንድ ጊዜ ግን ባቀረበው መስዋዕትነት የዘላለም መስዋዕት ነው፣ የዘላለም ልመና ነው። አሁን በእርሱ በኩል የሚመጡትን ፈጽሞ በዛ መስዋዕትነት ይታረቃሉ። አሁን በእርሱ በኩል የሚመጡት በዛ ጸሎት አሁንም ይታረቃሉ። አንድ እስላም ወይ አንድ አረማዊ ሌላ ማለት ነው ጌታ ኢየሱስ ክርስቶስን ያላመነ
በጌታ በማመን ወደ ዘላለም ሕይወት መምጣት ቢፈልግ በማን በኩል ነው የሚታረቀው? በኢየሱስ በኩል ነው ከአብ የሚታረቀው። ማለት ቀራንዮ መስቀል ላይ በተከፈለው መስዋዕትነት በተለመነለት ምልጃም በፈሰሰውም ደም በሁለቱም በኩል በጸሎቱም በደሙም ነው የሚታረቀው። ይቅር በላቸው ተብሎ ሲባል ያ አመፀኛ ሰውዬ ስለሱ ሙሉ ጭምር የተማለደለት ይቅር በላቸው ተብሎ ሲባል ሚኪና ኤርሚያስ የሚባሉ አመፀኛ ሰዎች ኢትዮጵያ ውስጥ ያሉ እኔ እናንተ ያኔ ባንኖርም ስለኔና ስለአንተ ሁሉ ነው እዚህ ላለ ሰው ሁሉ ጭምር ነው የተለመነ ልመና ነው። እዛ በዛ ጊዜ ላይ የነበሩትን እስራኤላውያን ለነሱ ለምኖ ለሚኪና ለኤርሚያስ ደግሞ ተራቸው ሲደርስ እነሱ በሚወለዱበት ጊዜ ለምንላቸዋለሁ ብሎ አላለም። አሁን ዕለት ዕለት እንደውም ይለምናል ብለን እኛ አናምንም። የአንድ ጊዜ ግን ልመናው የዘላለም ልመና ነው። የአንድ ጊዜ መስዋዕቱ ግን የዘላለም መስዋዕት ነው ብለን እንላለን። መጽሐፍ ቅዱስ የሚያስተምረው ይሄንን ነው ማለት ነው። ሚኪ አይ ቲንክ ኔትወርክ ነው ወይ ሳምቲንግ። ኤርሚ በቀላሉ ሁሉንም መልስ ነገርካቸው እኮ። አዎ አይደል? መጣው እንዲከራከሩ ይሄን ትምህርት ፈልገዋለሁ ብዬ ቁጭ ብዬ በቀላሉ ነው የነገርካቸው፣ ቀለል አድርገህ እንጂ በጣም እኮ ይሄን ትምህርት እኮ መማር ያለባቸው ነገር ነው። አዎ አይ አይመጡም። አይ እዛኛው ቤት ስለ አንተ እየተወራ እየሰሟቸው ነበር። በጣም በቃ አንተ እንድትመጣላቸው በጣም ብዙ እንትን እያደረጉ ነበር፣ እየተከራከሩ ነበር። አይ የለም እኔማ እንዳትሄድ ከአንተ ጋር መጥቼ ቁጭ ብዬ ነው መማር። ከዚች መዝሙሬን እሰማለሁ፣ አንተ ጋር መጥቼ እማራለሁ። ተባረክልኝ ሞክሼ። እሺ ጸጋ ይብዛላችሁ። ሌላ ሰው ካለ መምጣት ይችላል። ሚኪ አመሰግናለሁ። ምናልባት ያው ጊዜ እንዳልኩህ ነው መንገድ ላይ ስለሆንኩኝ ነው። ችግር የለውም። በምችል ሰዓት በሌላ ቀን ፍሪ ስለመሆን ዓርብ ጠዋትም ፍሪ ስለመሆን ወይ አንተም ቤት ወይ እኔም ቤት ብሆን ይሄ ሀሳብ ምክንያቱም በደንብ ያስተምራል ብዬ ስለማስብ ማለት ነው። እና ያው ያን ለማድረግ እሞክራለሁ። በቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቅድም እንዳልከው ኢየሱስ ክርስቶስ ይለምናል ብላ ያለችው እሷ ነች ያልካቸው እያንዳንዱ መጻሕፍቶች ይዘህ ብትመጣ ያሉ ኦርቶዶክሳውያን መምህራኖች አይ ቲንክ ለዛ መልስ ለመስጠት መልሳቸውን ይዘው ይመጣሉ ብዬ አምናለሁኝና ምናልባት ቆንጆ ውይይት እንደሚሆን ተስፋ አደርጋለሁ። አሁንም እግዚአብሔር ያክብርህ። ጥሩ ሀሳብ ነው የሰጠኸኝ። ያው እናንተ የምታምኑበትን ከመጽሐፍ ቅዱስ ይሄ ማለት ይሄ ከዚህ አንጻር ይሄ ነው የሚል ሀሳብ ነው የሰጠኝና አመሰግናለሁ። ኤርሚ ክበርልኝ። ቴንክ ዩ ሚኪሻይ ተባረክ። ታስታውሳለህ አንተ ቤት እኮ መምህር በረከት እኮ በሱ ጉዳይ ላይ እኮ መልስ ሰጥቶበታል። አስታውሳለሁ። መልስ ከተባለ ማለት ነው ግን ሜታፎሪክ ነው እያለን የጨረሰው መምህር በረከት ማለት ነው። ግን ሌሎችም ካሉ አንተ ቤት ከሆነ ችግር የለውም መምጣት እችላለሁ። እኔም ቤት ከሆነ መምጣት እችላለሁ። እናወራለን፣ እንነጋገራለን። ሚኪዬ ልበሰት የሆነው መነጋገር ነው። ቴንክ ዩ ሚኪሻይ። ኤርሚ እግዚአብሔር ያክብርልኝ። እሺ ሰላም ነሽ ወንድሜ? እሺ ኦኬ። እሺ ቻው አባ መጣሁ። ኦኬ ወገኖች ከሚኪ ውጭ እንግዲህ የገባ የለም ሌላ። እችን አርዕስት እንቀጥላታለን። እኔ በጣም 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 በስጋዬ እንደ ዛሬ ደክሞኛ አቅም ዛሬ ብቻ ሳይሆን ትናንትና 3 ቀን ሆነ መሰለኝ። ያው ዝም ብዬ እንዳልጠፋባችሁ ብዬ የሚል ነው ብቅ ያልኩትኝ። በኢትዮጵያ ከሌሊቱ 3 ሰዓት ከምሽቱ 3 ሰዓት ሌሊት ነው። ነገም ደግሞ በጣም ቢዚ ነው የምሆነው። ደግሞ ጌታ ይፈቅድ እንግዲህ ከሰኞ ድረስ በጣም ቢዚ ነው የምሆነው። ግን በየመካከል እንደዚህ ጊዜ ካገኘው ብቅ እላለሁ። ሰዎችም ወንድሞችም ከከፈቱ። ኤርሚሻ የምትለው ነገር አለ? አይ ምንም የለም። እኔ በውስጥ ነው የማወራህ፣ በዚህ አይደለም። ኦኬ ትችላለህ ኤርሚዬ። በቃ ነገ ደውልኝ። ዛሬ እንኳን መሽቷል እንዳልኳችሁ በጣም ደክሞኛል። አንተን ስላየው ነው መጥቼ ቁጭ ቤት ከፍቼ ነበር መዝሙር እየከፈትኩኝ
ትናንትና መጣ ነበረ። ምናልባት ገብተህ እንድታስተምረን ፈልጌ ነበረ። አጋጣሚ ያልተመቸህም መሰል በዛው ሄድክ። ወይ በጣም ቢዚ። አሁን ራሱ ዝም ብዬ እንዳልጠፋ አልተመቸውም እያልኳቸው ነበረ። ብዙ ሰው ነበር፣ ወደ 100 ምናምን ሰው ነበረ ከቤትና ብታስተምረን ነው ብዬ አልተመቸኝም ነበር። ለዛ ነው። ጌታ ይባረክ። ይህን ጥያቄ ግን ጠይቋቸው እስኪ የትኛውን ቦታ ላይ ኦርቶዶክሳውያን እሱ ገብቶኝ ከሆነ የቀረው ኤርሚ አምላክ አለ ወይ በሏቸው። የለውም ነው የሚሏቸው። አምላክ አይደል እንዴ? እሱ ራሱ እሱ አምላክ ስላለው አምላክ ይኖረዋል እንዴ ነው ብለው የሚሏችሁ። እንደዚህ ብለው ካሏችሁ አደገኛ የሰይጣን ትምህርት ነው። ለምን ኢየሱስን አምላክ ብቻ ነው ብለው እያሉ ነው ሰውነቱን ክደው። እድሜው 2026 በነጮች፣ በኢትዮጵያ ከሆነ ደግሞ 2022 2018 ዓመት የሞላው አምላክ ሰው በሰማያት የዳዊት ልጅ እንዳለ ታውቃላችሁ? ሰው አለ በሰማያት ወንድሞች፣ ልብ በሉ። ኦኬ። ያ ሰው ግን ሰው ብቻ አይደለም፣ አምላክ ነው። አምላክ ብቻ አይደለም፣ ሰውም ነው። አሁን በሰማያት እድሜው 2000 ዓመት የሞላው በህይወት ያለ የዳዊት ልጅ አለ በሰማያት። ካን ኢማጂን ወንድሞች እናቶች፣ በህይወት ያለ ሞትን ድል አድርጎ የተነሳ የዳዊት ልጅ በሰማያት አለ። ሰይጣን ይስማ፣ ዓለም ይስማ። አንድ እስራኤላዊ ጻድቅ ቅዱስ ሰው ነገዱ ከይሁዳ የሆነ የዳዊት ልጅ ቤትልሔም ኤፍራታ ተወልዶ ያደገው በመስቀል ላይ የሞተው ሞትን ድል አድርጎ የተነሳው ወደ ሰማያት ያረገው በአባቱ ቀኝ ያለው የዳዊት ልጅ እድሜው 2000 ዓመት ኦ ማይ ጋድ። እና አለ ጌታ ሁላችሁ ወዳለሁ። እግዚአብሔር ይባረክ። ነገ ተነገ ወዲያ እንቀጥላለን። ኤልሱ አተኝም እንደማይ ከእንተኛ እና ጸጋ ይብዛላችሁ። ተባረኩ። እንቀጥላለን። በደንብ ቢዚ የሆንኩበት ነገር ስላለ ነው። ሰሞኑ ላለመጥፋት ነው በቃ ያልኩትኝ። ተባረኩ። ጸጋና ሰላም ይብዛላችሁ። መቅድዬ ተባረኩ። ልጆችን ተባረኩ። እሺ፣ አሜን። ተባረኩ። ጸጋ ይብዛላችሁ። እነዛ ሁሉ ፕሮቴስታንቶች ምን እያሏቸው ነው? አማልክቶች ናቸው እያሉ ናቸው። እነዛ ሁሉ ቅዱሳን ስተዋል ብሎ እየተናገሩ ነው፣ አብርሃምንም ጨምሮ። መለኮታዊ ጠቀሜታ ምን ነበር? እሱን ማወቅ ደግሞ በጣም አስፈላጊ ነው። ለምን ያላችሁኝ እንደሆነ ዛሬ ያዕቆብ መጽሐፍ ላይ ቆመን አዲስ ስነ መለኮት ልንፈጥር አንችልም። እንፍጠርም ካልን ከነበረው ጋራ የግድ መስማማት አለበት። ስለዚህ ምንድነው እሱ በታሪክ ውስጥ የነበረው ስነ መለኮታዊ ጠቀሜታ ያላችሁ እንደሆነ በታሪክ አኳያ የያዕቆብ መጽሐፍ ክርስቲያናዊ ስነ ምግባርን በመቅረጽ ረገድ ትልቅ ሚና ተጫውቷል። የያዕቆብ መጽሐፍ በዋናነት የሚያሳየን ምንድነው ካላችሁ ክርስቲያናዊ ስነ ምግባር፣ ክርስቲያን ኤቲክስ ተብሎ የሚታወቀው ነገርን በተመለከተ ስነ መለኮታዊ ትምህርቶች ወይም ስነ መለኮታዊ ግንዛቤዎች የያዕቆብን መጽሐፍ መነሻ አድርገው መርሆቻቸውንና አስተምህሮቻቸውን ያፈልቃሉ ማለት ነው። በታሪክ ውስጥ የነበረው ነገር ይሄ። ነገር ግን ከጊዜ በኋላ የተነሱ ስነ መለኮታዊ ክርክሮች አሉ። ከጊዜ በኋላ በተለይ ኢዝሞች እየበረከቱ ሲመጡ የተነሱ ስነ መለኮታዊ ክርክሮች የያዕቆብን መጽሐፍ በተሳሳተ መንገድ በመረዳት ከጳውሎስ መልእክት ጋር እንደሚጋጭ አድርገው በተሳሳተ መንገድ ተረድተውታል። ቅድም ስጀምር ያነሳሁላችሁ የተሐድሶ አባቶች ተብለው ከሚታወቁት መካከል አንዱ ስሙን ሜንሽን ማድረግ አልፈልግም፣ ምን ብለዋል? ይሄ ገለባ መጽሐፍ
በዚህ መጽሐፍ ውስጥ መግባት አልነበረበትም ብሏል። ለምን? እሱ የገላትያን መጽሐፍ አንብቦ መዳን ኢየሱስ ክርስቶስን በማመን ብቻ ነው፣ መዳን በጸጋ ብቻ ነው፣ መዳን የእግዚአብሔር ስጦታ ነው የሚለው ደስ ስላሰኘው ያዕቆብን ሲያነበው ደግሞ ሰርተዳን የሚል መስሎት በተሳሳተ መንገድ ተገንዝቦት መጽሐፉም ላይ ውዝግብ ፈጥሯል። ከዚያ ቀጥሎ መጽሐፉን ገለባ ብሎ ጠርቶታል። መጽሐፍ ቅዱስ ውስጥ መግባት አልነበረበትም ብሎ ተቃውሞታል። ሆኖም የታሪክ አውድ ግን እንደሚያሳየን በታሪክ ውስጥ ምን ነበረ የያዕቆብ መጽሐፍ ያልን እንደሆነ የያዕቆብ መጽሐፍ ስለ አንድ የተለየ ችግር እየተናገረ ነው የሚናገር መጽሐፍ ወይም አድሬስ የሚያደርገው ዲፍረንት የሆነ ፕሮብለም አለ። ከማን? ከጳውሎስ፣ ከጴጥሮስ፣ ከዮሐንስ። ጳውሎስ፣ ጴጥሮስ፣ ዮሐንስ አድሬስ ካደረጓቸው ችግሮች የተለየ ዲፍረንት የሆነ ፕሮብለም አድሬስ እያደረገ ነው የያዕቆብ መጽሐፍ። የያዕቆብ መጽሐፍ አድሬስ የሚያደርገውን ነገር ካላወቅን ቲዮሎጂካል ኢንፈሲሱን አንደርስታንድ ልናደርግ በትክክል አንችልም፣ ወይም ነገረ መለኮታዊ አጽንኦቱን ልንገነዘብ አንችልም። እና የተሳሳተ ነገረ መለኮት ከያዕቆብ መጽሐፍ ልናወጣ እንችላለን ማለት ነው። ይሄንን አድሬስ ያደረገውን ነገር ቅድም ነግሬያችኋለሁ። ማን ነው? ያዕቆብ ህጋዊነትን ወይም ህግ በመጠበቅ ይዳናል፣ በፈረንጃፍ ሌጋሊዝም የሚባለውን ማበርታት ማጽደቅ በፍጹም ዓላማው አይደለም፣ የእሱም ኢሹ አይደለም። ከዛ ይልቅ የያዕቆብ ትኩረት የነበረው ለታይታ የሆነ እምነት፣ ይሄ ሱፐርፊሻል ፌዝ የሚባለው አለ አይደል በፈረንጃፍ፣ ለታይታ የሆነውን እምነት ማረም ነው የያዕቆብ መጽሐፍ ዋነኛ ነገረ መለኮታዊ አጽንኦቱ ወይም ቴዎሎጂካል ኢንፈሲሱ እሱ እንጂ ህግን በመጠበቅ ሰው ይድናል ምናምን የሚል አይደለም። ይሄንን ስትረዳ ምዕራፍ 2ን በአግባቡ ትተረጉመዋለህ፣ በአግባቡ ትረዳዋለህ ማለት ነው እንጂ አንዷን ጥቅስ መዛ አውጥተህ በስራው የጸደቀ ነው ይልሄድ እያልክ አንድ ፊደል አንድ ሐረግ ይዘህ የያዕቆብን መጽሐፍ በጠቅላላ ጨፍልቀህ ስለ ህግ ያስተምራል፣ ህግ በመጠበቅ ትድናለህ ይላል ብሎ ማለት ስሁት ነገረ መለኮት ይሆናል ማለት ስሁት ነገረ መለኮት ይሆናል ማለት ነው። ኦኬ እንግዲህ ጳውሎስ ለመዳን ሰው በሚሰራው ስራ ላይ መደገፉን በግልጽ ተቃውሟል። ጳውሎስ ምንድነው ያደረገው ያላችሁ እንደሆነ ጳውሎስ ሰው ለድህነት ብሎ ሰው በሚሰራው ስራ ላይ መደገፉ ይሄን አድርጌ ያን አድርጌ የሚለውን ነገር በትምህርቱ በመልእክቱ ተቃውሟል። ያዕቆብ ደግሞ እምነትን ያለ ስነ ምግባር ለውጠው ወይም እምነትን ከስነ ምግባር ውጪ አድርገው አማኝ ነን ብለው የሚናገሩ አማኞችን ተቃወመ። እንዲህ አይነት እምነት የለም ብሎ ነው የተቃወመ። ትክክለኛው እምነት ከስነ ምግባር የተፋታ አይደለም፣ ትክክለኛው እምነት ያመንከውን ነገር መኖር ነው ብሎ አስተማረ። ስለዚህ ጳውሎስና ያዕቆብ እርስ በርስ አይቃረኑም። ከታሪክም ሆነ ከስነ መለኮት ወይም ከነገረ መለኮት አንጻር ስንመለከት ሁለቱ አመለካከቶች እርስ በርስ የሚጋጩ ሳይሆኑ አንዱ የሌላው አጋዥ። ጳውሎስ በእምነት ነው የምትድኑት አለ። ያዕቆብ ደግሞ መጣና በእምነት የዳናችሁ ሰዎች እምነታችሁ የሚረጋገጠው በዚህ ነው፣ መዳናችሁ፣ ማመናችሁ፣ መጽደቃችሁ፣ መለወጣችሁ የሚረጋገጠው በኑሯችሁ ነው፣ በስነ ምግባራችሁ ነው፣ በቅዱስ ኑሯችሁ ነው ብሎ አረጋገጠ። ስለዚህ በጳውሎስና በያዕቆብ መካከል ተቃርኖ የለም። ነገር ግን ያዕቆብ መጽሐፍ ምዕራፍ 2ን ጠቅሰህ ሰው ስራ ሰርቶ ነው የሚድነው የምትል ከሆነ ከኤፌሶን መጽሐፍ ምዕራፍ 2 ጋር ይሄንን እንዴት አድርገህ ታስታርቀዋል? ከገላትያ መጽሐፍ ጋር እንዴት አድርገህ ታስታርቀዋል?
ምክንያቱም ሁለቱም መጽሐፍቶች ጳውሎስ እንደሚና የሮሜን መጽሐፍ ስታጠና እንደምታገኘው ስጦታ ነው የሚለው እምነትን ድህነት ጽድቅ እግዚአብሔር ነው የሰጠህ ነው የሚል ሰርታ አግኝታለህ ይላል። በዚህ አግባብ መጽሐፍን መገንዘብ በጣም አስፈላጊ ነገር ነው። መጨረሻው ነጥብ የያዕቆብ መጽሐፍ ታሪካዊ ዳራ በተመለከተ የምናነሳው የያዕቆብ መጽሐፍ ዛሬ ለቤተ ክርስቲያን ያለው ጠቀሜታ ምንድን ነው? ይህንን ማወቅ ነው የያዕቆብን መጽሐፍ እንድንማር መንፈሳዊ አፒታይታችንን የሚከፍተው የያዕቆብ መልእክት ለዛሬዋ ቤተ ክርስቲያን ያለው ጠቀሜታ ምንድን ነው ካላችሁ፣ አማኞች እምነታቸው እውነተኛ መሆኑን እንዲመረምሩ ይሞግታቸው። ክርስቲያን ነህ ወይስ አይደለህም? ድነሃል ወይስ አልዳንክም? አማኝ ነህ ወይስ አይደለህም የሚለውን ነገር ይሞግታል። ዝም ብሎ በአንድ አጥቢያ ውስጥ ተቀምጦ መዝሙር ለምዶ የጴንጤ ቋንቋ ለምዶ ስድብ ለምዶ ምናምን ለምዶ ዝም ብሎ እዚህ ወንጌል አማኝ የሚል ማህበር ውስጥ ተቀላቅሎ መኖር እንደማያድን ወይም የዳነው ሰው ምልክት አለመሆኑን የያዕቆብ መጽሐፍ ለአሁኗ ዘመን ቤተ ክርስቲያን እምነቷን በተግባር እንድትለማመድ ሙግት ያቀርባል። ስለዚህ በጣም አስፈላጊ ነገር የያዕቆብ መጽሐፍ በዚህ በአንደኛው ክፍለ ዘመን ላለችው ቤተክርስቲያን በጣም አስፈላጊ ነው። ለምን ካላችሁ መልእክቱ ግብዝነትን ወይም ፈሪሳዊነትን፣ አስመሳይነትን፣ ፕሪቴንድ ማድረግን፣ ውሸታምነትን፣ ቀጣፊነትን ፊት ለፊት ይሞግታል። ከዳንክ እንዲህ መሆን አትችልም ይላል። አትችልም። if you are saved አትችልም። if you are righteous አትችልም። if you are holy አትችልም። ክፉ ማድረግ አትችልም። ሸረኛ መሆን አትችልም። ዘመዶቼ አሁን ቲክታክ ላይ የሚታይ ሸር ሪሊ ከዳነ ሰው የሚጠበቅ ይመስላችኋል? ያውም ደግሞ ይሄ ሸር፣ ይሄ ክፋት፣ ይሄ ተንኮል የሚሰራው በምን ስም ነው? በአገልግሎት ስም፣ በወንጌል ስም። ለጽድቅ ቆመናል እንልና ከዛ መስኮት ከፍተን የሆነን ሰውዬ ጥንብር ኩሱን አውጥተን ሰድበን አዋርደን በላዩ ላይ ዋሽተን የሚያልቅ ነገር። እሱ ብቻ እንዳይመስላችሁ የአንድን ሰው ኢሜጅ፣ የአንድን ሰው ስዕል ለማበላሸት ያላለውን እንዳላስመስለን ቪዲዮ ሰርተን ምናምን ብለን መለጠፍ አትችልም። ክርስቲያን ከሆንክ ትክክለኛው እምነት እንደሱ አይደለም። ኤቲካሊ ትክክል አይደለም። ለዚህ ነው የውላችሁ ቲክታክን አይተው ሰዎች ጌታን ማየት ያቃታቸው ከዚህ መጽሐፍ ሸሽተን ስለምንኖር። ይሞግተናል ይሄ መጽሐፍ፣ እንመጣበታለን። እኩልነት ማጣት ወይም አድሎ እዚህ ቲክታክ ላይ በምንድን ነው የሚታየው ካላችሁኝ፣ በግሩፕ በአድመኝነት። ይሄ በጣም በጣም አደገኛ ነገር። አድሎ የሚባል ነገር፣ እኩልነት ማጣት። በዘር አድሎ ይደረጋል፣ በአገልግሎት አድሎ ይደረጋል፣ በብዙ ነገር። ቤተክርስቲያን በዚህ የተለከፈች ነች። ቤተክርስቲያን በዚህ የተያዘች ነች። ምን ያስፈልጋታል? የያዕቆብን መጽሐፍ መማር አለባት። ስለዚህ የያዕቆብ መጽሐፍ በዚህ ዘመን ላለችው ቤተክርስቲያን በጣም አስፈላጊ ናት። ሰዎች በቋንቋቸው ተቧድነው የነሱን ቋንቋ የሚናገርን ሰው በቃ ወዳጄ ወንድሜ ምናምን ብለው በጣም እኮ ነው የሚዘገን ነው። በቤተክርስቲያን ውስጥ እኮ ሰዎች የት ሀገር ሰው ነው ብሎ ሰውን ይጠይቃሉ። ኦሮሞ ነው፣ ትግሬ ነው፣ አማራ ነው ምናምን ብለው ይጠይቃሉ። ይሄ እኮ የመጨረሻ ዝቅጠት ነው። ታውቃላችሁ? የመጨረሻ ዝቅጠት፣ ያልተለወጠው ሰው መታወቂያ። ይሄን ጥያቄ የሚጠይቅ ድኛለሁ የሚል ሰው ከአክራሪ ብሔርተኛ ፖለቲከኛ በምንም አይለይም። አይ አልዳኑም፣ እሱም ጌታ ነው ጀጅ የሚያደርገው፣ ግን እኛ ጀጅ አናረጋቸው። ግን በእግዚአብሔር ቃል መሰረት ራሳችንን እናያለን። ሰው ራሱን ያህል የያዕቆብ መጽሐፍ እኩልነት ማጣትን፣
ግዴለሽነትን ወይም የግዴለሽ ንግግርን እንደመጣልን በምላሳችን መጨርገድ እንደመጣልን በቃ ላው ላይ ማዝነብ ግዴለሽ ንግግር ያዕቆብ መጽሐፍ ይሞግተናል። አንደበቱን የሚገዛ ከተማን ከሚገዛ ሰው ይበልጣል ይለናል። ሄድ በለው። አንደበቱን የሚገዛ ከተማን ከሚገዛ ሰው ይበልጣል። በጣም የሚገርም ነገር ነው። ከተማን ከሚቆጣጠር ሰው መርከብን ያልተገራ ፈረስን መግራት ችሏል። መርከብን በማዕበል ላይ ያለውን መቆጣጠር ችሏል። ሰው ያቃተው ነገር አንደበቱን መግራት ነው። አንደበቱን መግራት የሚችል ሰው ሁለንተናውን መቆጣጠር ችሏል ብሎ ይሞግተናል። ያዕቆብን መጽሐፍ ከተማርክ በኋላ እዚህ መጥተህ በቴክስት ሰው በስድብ ማጣደፍ አትችልም፣ አትችይም፣ አይሆንም። እንደ ክርስቲያን ኢቭን ተሰድበህ ኢቭን ተነክተህ አይሆንም። ምክንያቱስ ከአንድ ባህር ሁለት ውሃ ሊቀዳ አይችልም ብሎ ያዕቆብ መጽሐፍ ይሞግታል። በረከትና መርገም ከአንድ አፍ ሊወጣ አይችልም ብሎ ይሞግታል። ይሄ በጣም አስፈላጊ መጽሐፍ ነው። ሳሙኤል የሚባለውን ሰውዬ አስወጣልኝ ቤካ። የሰው ስም መጥራት እዚህ ቤት ስለማይቻል ነው ማስወጣ። ከይቅርታ ጋር ወንድሜ ሳሙኤል፣ ለራስህ የማትሰማ ከሆነ ሰውየው ለራሱ ስለሚሰማ የማንንም ስም እዚህ ሜንሽን ማድረግ አይጠበቅብህም። የማንንም ስም ሜንሽን መለ እኔ እዚህ ለራሱ የሚሰማ ሰው ነው ፈልገው። ዝም ብሎ ጥቁር ድንጋይ ላይ ውሃ እንደማፍሰስ አይደለም እየሰራው ያለው። ለእናንተ ለራሳችሁ ስሙ ዘመዶች፣ ለማንም እንድትሰሙ አይደለም ፈልገው። ኦኬ። ስለዚህ መልእክቱ እነዚህ ነገሮች ስለሚናገር የሞራል ዝቅጠትንና ዘመናዊ ጉዳዮችን በብርቱ ስለሚሞግት ይሄ መጽሐፍ ለቤተ ክርስቲያን ያስፈልጋል። እናጠቃል። የያዕቆብ መጽሐፍ እንግዲህ ምንድን ነው? ይሄ የምንማረው የያዕቆብ መጽሐፍ ያለ እንደሆነ ከጥንታዊ የክርስትና ዘመን ውስጥ የተገኘ ከዚያ ውስጥ የወጣ መልእክት ነው። እንደ ያዕቆብ ያለ የተፈተነ ሰው እግዚአብሔር በሕይወቱ ተጠቅሞ የጻፈው መልእክት ነው። የያዕቆብ መጽሐፍ በአይሁድ ወግ ላይ የተመሰረተ ነው። የአይሁድን ትራዲሽን በብዙ ያነሳል፣ በብዙ ዘግቦ ይዛል። እንዲሁም እውነተኛ ማህበራዊ፣ ኢኮኖሚያዊና መንፈሳዊ ፈተናዎችን ለሚጋፈጡ አማኞች የተጻፈ ነው። በዚህ ችግር ውስጥ ያሉ ሰዎች ይሄን ችግራቸውን ተደራሲ ያደረገ መልእክት ነው። እንግዲህ ታሪካዊ ዳራው ጠንካራ የሥነ ምግባር ትኩረትና ተግባራዊ እምነት ያለውን ቃና ወይም ያለውን ቶን ያለውን ክብደት ወይም ድምፀት ያብራራል። ይሄንን ያብራራል። ስለዚህ ያዕቆብ ረቂቅ ነገረ መለኮትን ከማቅረብ ይልቅ ወደ ሕያው እምነት ጥሪ ይዞ የሚመጣ መጽሐፍ ነው። ሕያው እምነት፣ የሚሰራ እምነት፣ የሚታይ እምነትን ሰዎች እንዲለማመዱ ጥሪ የሚያቀርብ መጽሐፍ ነው። ስለዚህ ይሄ መልእክት በስደት በእኩልነት በውስብስብ ዓለም ውስጥ ታማኝ ሆኖ ለመቀጠል ይሄ የያዕቆብ መጽሐፍ ስናጠና በስደት እኩልነት በማጣት ውስጥ በመገለል ውስጥ በውስብስብ ዓለም ውስጥ ታማኝ ሆኖ ለመቀጠል የሚደረገው ትግል መጽሐፉን በሚጠቅም ሁኔታ በሚገርም ሁኔታ ለዚህ አሁን ላለንበት ዘመን ጠቃሚ ያደርገዋል። የያዕቆብን መጽሐፍ በዚህ አውድ ላይ ተመስርተን ብንኖርና ጌታ ቢፈቅድ የሚቀጥለው ሳምንት ምዕራፍ በምዕራፍ ማብራራት እንጀምራለን ማለት ነው። ዛሬ እዚህ ላይ ያበቃው። ጥያቄ ካለ መጀመሪያ እዚህ እላይ ካላችሁ ሰዎች እንጀምር። እላይ ያላችሁ ሰዎች ጥያቄ ካላችሁ ጥያቄ ጠይቁ። ከዛ በኋላ ታች ያላችሁ ሰዎች በተነጋገርንበት ነገር ላይ ገብታችሁ ጥያቄ መጠየቅ ትችላላችሁ።
ጥያቄ ያለኝ ፓስተር ሰላም ነው ወይ እንዴት ናችሁ? ተባረክ። እግዚአብሔር ይመስገን ወዳጄ ቀጥል። እኔ የሚገርመኝ ያዕቆብ መልእክት ብዙ ጊዜ ኦርቶዶክሶች ያነሱታልና የኔ ጥያቄ ምንድነው ያዕቆብ መልእክት በጣም ጠንካራ መልእክት ነውና ይሄ ያዕቆብ መልእክት ለዳኑት ነው አለ አንተ አሁን እንዳብራራው ከዚህ በፊትም እንደምናውቀው ለዳኑት ክርስቲያን ነው የተጻፈ አይደለም። እንዴት ያልዳነ ገና ጌታን ያልተቀበለ ዳግም ያልተወለደ ምንም ስለ ክርስቶስ ራሱ ያላወቀ እንዴት ይሄንን ጥቅስ ያዕቆብ ምዕራፍ 2 ብዙ ጊዜ ጠቅሳሉና እንዲህ ሊጠቅሱ ይችላሉ? ይሄ በጣም ከባድ ነው ለዳኑት ያውም ጠንካራ ነው። ያዕቆብ መልእክት በጣም ጠንካራ ነው። ወደ ጠንካራ አጥንት እንደመቆርጦም ነው ይሄ አይደለም። ለኦርቶዶክስ ገና ያልዳኑት ጥያቄ ምንድነው? ገና ያልዳኑት ገና ጌታ ለተቀበሉ ራሱ ግራ ያጋባል ማለት ወተት እንደመጋት አይደለም። ጠንካራ ነውና ደስ የሚል ነው የሚያጠነክር ነው። እና በተለይ አንተ እንዳልክ ደግሞ ለዚህ ቤተክርስቲያን ላለን ያስፈልጋልና እንዴት ይሄ ያልዳኔ ገና ጌታን ያላወቀ ወደ ክርስቶስ ያልመጣ ይሄ ሊጠቅስ ይችላል? ይሄ ነው ጥያቄ። ኦኬ እኔ እንግዲህ በእውነት ይሄ ጥያቄ እነሱ ነበሩ መጠየቅ የነበረባቸው። ምክንያቱም እንዴት ሊጠቅሱት እንደደፈሩ። ግን ያንተን ጥያቄ አድሬስ ለማድረግ መልእክቱ የተጻፈው ለማን ነው? ገና ላልዳኑ ሰዎች ነው ወይስ ለዳኑ ሰዎች ነው ያልከኝ እንደሆነ በግልጽ ቅድም እንዳስቀመጥኩኝ ቅዱስ ቃሉ ምዕራፍ 1 ቁጥር 1 ላይ እንደሚናገር ተበትነው ለነበሩ ወይም በስደት የነበሩ አይሁድ ክርስቲያኖች ናቸው፣ የዳኑ ክርስቲያኖች ናቸው። ላልዳነ ሰው የያዕቆብን መጽሐፍ ማስተማር ሊከብድ ይችላል። ኦፍኮርስ ምክንያቱም መጀመሪያ ሰውየው መዳን አለበት። ሰውየው መጀመሪያ ድህነት የሚባለውን ነገር ማወቅ አለበት። ከዛ በኋላ ብናስተምረው ጠቃሚ ነው። በሌላ አግባብ አንተ እንዳነሳኸው ምናልባት እነሱ ስራ ሰርተን እንድናለን፣ ምንድነው ስላመንን ብቻ አይደለም ማለት የገላትያን መጽሐፍ ቶታሊ አንቀበለውም እንደማለት ነው። የኤፌሶንን መጽሐፍ የሮሜን መጽሐፍ በጭራሽ አንቀበለውም እንደማለት ነው። በእምነት ብቻ ይዳናል የሚለውን ትምህርት አልቀበልም ማለት የጳውሎስን ቲዮሎጂ አለመቀበል ማለት ነው። አለመቀበል ማለት የጳውሎስን ነገረ መለኮት የማይቀበል ሰው ደግሞ ሐሰተኛ ከመሆን ውጭ ምን ሊሆን ይችላል? ሐሰተኛ ከመሆን ውጭ ምን ሊሆን ይችላል? ለምን ከተባለ በሐዋርያትና በነቢያት ላይ ተመስርታቸዋል ተብሏል። የሐዋርያቱ ትምህርት ጴጥሮስም ይሁን ዮሐንስም ይሁን ጳውሎስም ይሁን ያሉን ነገር ሰው በእምነት ይድናል። አንድ ድህነት ደግሞ እግዚአብሔር ለሰው የሚሰጠው ነው እንጂ ሰው ጥሮ ግሮ የሚያገኘው አይደለም ብለው አስተምረውናል፣ ነግረውናል። በተለይ ጳውሎስ ገላትያንና ሮሜን ሲጽፍ እግዚአብሔር የድህነትን ጉዳይ ከመጀመሪያው ጀምሮ ሲጀመር ከዘፍጥረት ጀምሮ ከእምነት ጋር ነው ያያያዘው፣ ከስራ ጋር አይደለም ብሎ በግልጥ አስተምሯል። አሁን ያዕቆብን መጽሐፍ አምጥተን መጽሐፉ ለምን እንደተጻፈ አለማወቅ ሊሆን ይችላል። ቅድም እንዳልኩት ታሪካዊ ዳራውን ካለመገንዘብ የተነሳ ጥቅሱን ወስዶ አሁን እኛ ባለንበት ሁኔታ ለመተርጎም መሞከር ይመስለኛል እንዲጠቅሱት እንዲደፍሩ የሚያደርጋቸው። በእርግጥ ለምን ይህንን እንደሚጠቅሱ እነሱ ናቸው ትክክለኛ መልስ ሊሰጡ የሚችሉት። እኔም ይመስለኝን ነው የምነግርህ። ሰርተን እንድናለን፣ በመስራት ይዳናል ለሚለው ትምህርት ለሚለው እሳቤ ያግዘናል ብለው ሊሆን ይችላል። ግን አያግዛቸውም። ለዚህ ይመስለኛል የሚጠቅሱት። መልሴ ብዙ ጥምህን ላይ ቆርጠው ይችላል። ለምን እንደሚጠቅሱት ብዙ ጊዜ ከማያው ውዝግብ የተነሳ ይሄ ይመስለኛል። እሺ ሌላ ጥያቄ ያለው ሰው ካለ አንድ ቁጥር ይጻፍ እና ወይም እዚህ ያላችሁ ሰዎች ላይ ያላችሁ ሰዎች ጥያቄ ካላችሁ ቀጥሉ። ከሌላችሁ እናንተ ታች ያላችሁ ሰዎች አሁን ተራዊ እናንተ ነው፣ ጊዜውን እንጠቀምበት። አሜን። አንድ ቁጥር የጻፈ ሰው ያለው ኢትዮጵያን ላቭስሪ ነው የሚል ቤካዬ
አይ ቲንክ ኦኬ። እሺ ኢትዮጵያ ወዳጄ ፓስተር አሁን በተናገርከው አቤት 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 መስታወት ውስጥ ቁሜ በቃ ለካ በጉድፍ ሁኜ ነው የምጓዘው ክርስቲያን ነኝ ብዬ ጉድፌን ነው ያየሁት። እግዚአብሔር ይባርክ። አሜን። ይህን ጉድፌን በሙሉ ደግሞ ይሄ ወደፊትም እየተማርኩ በቃሉ እያጠራው ሄዳለሁ። ይሄ ብቻ ነው ማለት የፈለግኩት። እግዚአብሔር ይባርክ። አሜን። ቴንኪው የኔ እህት፣ እግዚአብሔር ያክብርልኝ። ቴንኪው በጣም እሺ። ጥያቄ ያለው ሰው ካለ ሌላ ሰው አሁን ባነሳናቸው ጉዳዮች ላይ በኢትዮጵያ 2 ሰዓት ነው ቀን ሳለ በኢትዮጵያ ከምሽቱ 2 ሰዓት አይደል ቤካዬ? በኢትዮጵያ 3 ሰዓት በኢትዮጵያ 3 ሰዓት ይቅርታ፣ በኢትዮጵያ 3 ሰዓት ይቅርታ። እሺ ጥያቄ ያለው ሰው ካለ እንዲገባ አድርግ ቤካ። እህቲቱም የለችም፣ ወንድምየው ቢዚ ነው። ጥያቄ ያለው ሰው አንድ ቁጥር ጻፉልኝ ብያቸዋለሁ እና አንድ ቁጥር ጻፉ። እንደገባችሁ ጥያቄ በቀጥታ ጥያቄ ላይ ብቻ ትኩረት አድርጉ ፕሊዝ። ጥያቄ ላይ ብቻ። ፕሮፌት ሚኪያስ የሚባል ወንድም ጽፎልሃል አንድ ቁጥር። ልክ ይልታል ፓስተር። እሺ ኦኬ። አንድ ቁጥር የጻፋችሁ ሰዎች ሲላክላችሁ ግቡ። አሁን በተማርነው ጉዳይ ላይ በዚህ ታሪካዊ ዳራን የማወቅ አስፈላጊነትና የያዕቆብ መጽሐፍ ታሪካዊ ዳራ ምንድነው እሱ የሚለውን ነው ዛሬ ያየነው። ምክንያቱም ሳምንት መጽሐፉን ማብራራት ስለምንጀምር ትክክለኛ ግንዛቤ እንዲኖረን በሚል ማለት ነው። አንዳንድ ቁጥር ትጽፋላችሁ፣ ግን ሲላክላችሁ አትገቡም። እንግዲህ ምን አድርገን እንደምንረዳችሁ አላቅም። እሺ ኦኬ። ቲጂ ጆን 3 ጸጋ ሰላም ይብዛላችሁ። የአባቴ ብርሃን አሜን። ይሰማል? አዎ ይሰማል። ፓስተርዬ ጸጋ ይብዛለ። አሜን። ዘመኑን ይባርክ። አሜን። አንደኛ የያዕቆብን መጽሐፍ ያመነውም ራሱ አሁን እኔ በራሴ መንገድ ሲሆን የተረዳውበት መንገድ እና ሌላ ጊዜ አሁን የተረዳውበት መንገድ በጣም የተለያየ ነው። ይሄንን ክፍል እናንተ የተበተናችሁ ለተበተኑት እንዲሁም ለወንድሞች ለተበተኑት ለ12ቱም ለወንድሞች ብሎ ሲጽፍ በልዩ ልዩ መከራ ላላችሁ ስል እኔ አልተረዳውም ነበረ። ምክንያቱም እነሱ ለካ በእምነት በጠነከራቸው መሰረት ክርስቶስ ኢየሱስን አትጥሩ በማለት እና በተለያዩ ሀዘን ውስጥ ለነበሩ ለወገኖቹ ነበረ ሲጽፍ የነበረው። አሁን እኔ ጥያቄ እዚህ ያለው ይሄንን መልእክት ላመኑት ከጻፈና ለዛውም ጠንካራ እምነት በእግዚአብሔር ላይ ክርስቶስ ኢየሱስን ትኩረት አድርገው አምነው ለነበሩት ላመኑት አንገታቸውን እስከ መስጠት ድረስ እንኳን ላመኑት አገልጋዮች ከተጻፈ ይሄንን አሁን እኛ በእኛን ጊዜ መጠቀም ያኔ ጥቅሱን መጠቀም ይቻላል ወይ ለማለት ነው። አሁን በተለያዩ ብሉይ ኪዳን ላይ ያው ስናነብም ስናጠናም ብዙ ለአዲስ ኪዳን አማኞችም ያው ለትምህርት ይሆናል እንጂ በእኛ ህይወት ውስጥ ጠቀም ተገብት ብሎ እንትን ማድረግ ተገቢ ጥቅሶች ስላሉ ማለት ተገቢ ያልሆኑ ጥቅሶች ስላሉ ይሄንን ነው ልል ያሰብኩት። እና ደግሞ እዚህ ጋር ደግሞ ትንሽ ያልገባኝ ነገር ሰማዕታት ይላል ወይስ እኔ በማንበብ ላይ ችግር አለ ብዬ ነው። ገና በመግቢያ ላይ ነው አሁን ባሳየኸው መጽሐፍ በመግቢያ ላይ ሰማዕታት ሆኖ በ44 ዓመት ላይ የተጻፈ ሲሆን ብሎ ማብራሪያ ሲሰጥ ከዛ ደግሞ 50 60 62 እያለ ይቀጥላልና እዚች ጋር ብቻ አብራሩ ተባረክ። ኦኬ። ሁለተኛው ጥያቄ ግልጽ አይደለም ለኔ። የመጀመሪያው ጥያቄ ላይ ግን እንትን ለማለት መልስ ለመስጠት እኛም ልክ እንደነዚህ የያዕቆብ መልእክት ተደራሲ እንደነበሩ ሰዎች
ዋጋ ለመክፈል እስከ ሞት ድረስ ዋጋ ለመክፈል ተጠርተናል ወይ? ይሄ መልእክት እኛን ይመለከተናል ወይ መሰለኝ የመጀመሪያው ጥያቄዎት። ትክክል ከሆንኩኝ ልክ ነው አይደል? ይሄ ነው ጥያቄዎት? አዎ ትክክል ነው። ግን ተጠርተናል፣ ኦልሬዲ እኛ ተጠርተናል። ግን ጥቅሱን ያው ኦልሬዲ እኛ መጠቀም እንችላለን አይደለ? ለምሳሌ አሁን አንድ እህቴ ወይም አንድ ጓደኛ ወይም አንድ ነው በዚህ ሁኔታ የሚያልፍ ከሆነ ይሄንን ጥቅስ ያኔ የሚያበረታታም ደግሞ እምነትንም የሚያጠነክር ስለሆነ መጠቀም ይቻላል ወይ ነው። ምን ጥያቄ አለው? ምን ጥያቄ አለው? የተጻፈው ሁለተኛው ደግሞ ግልጽ ላድርግና ይሄ መግቢያ ላይ ነው ጥቅስ ምናምን ከሰጠ በኋላ ያዕቆብ መጽሐፍ ላይ ያዕቆብ መጽሐፍ አንዳንድ ላይ ይሄ ሐዋርያው ስራ ያዕቆብ እንደሆነው የተጻፈው ለያዕቆብ መጽሐፉን የጻፈው ያዕቆብ ግንድ ነው አንድ ካለ በኋላ ሰማዕታት ይላል እዚህ ጋር ያኔ የመጀመሪያው ሰማዕት ሆኖ በ44 ዓመት ስለተሳለፈ ይላል። ያኔ ያዕቆብ በ44 ዓመቱ ህይወቱ ስላለፈ ነው ወይ ስላልገባኝ ነው? ምን ላይ ነው እያነበቡ ያለው? በአዲሱ መደበኛ ትርጉም በእጅ ኦኬ እሺ። እኔ እኮ ሰማዕት የሆነው ታለምዬ እስጢፋኖስ ነው። የመጀመሪያው ሰማዕት እስጢፋኖስ ነው። በእስጢፋኖስ ምክንያት ስለተበተኑት አይሁዳውያን ነው ሀሳቡ የሚናገረው እና ሜይ ቢ እሱን ለማለት ፈልጋ ነው እሷ እህታችን። የመጀመሪያው ሰማዕት እስጢፋኖስ ነው። ልክ ነው። ከእንትን ላይ ነው አንብበው ከመጽሐፉ ላይ ነው። ለካ እኔ እኮ ባስተማርኩት ጉዳይ ላይ ነው እያወሩ ያሉት ብዬ ነው እንትን እያልኩ ያለሁት እና የመጀመሪያው ሰማዕት አሁን ቤካዬ እንዳለ እስጢፋኖስ ያዕቆብ አይደለም። በዚያ ጊዜ ያዕቆብ የቤተ ክርስቲያን መሪ ነበረ። እስጢፋኖስ በተሰዋበት በዚያ ጊዜ ያዕቆብ የቤተ ክርስቲያን መሪ ነበረ። ኦኬ አመሰግናለሁ። ተባረኩ፣ ጸጋ ይብዛላችሁ። ያው እዚሁ ያዕቆብ መጽሐፍ ላይ ስላለ ስላልገባኝ ነው። ተባረኩ። አዎ እሺ። ሌላ ሰው የገባ ሰው አለ? ጥያቄ ሊጠይቅ ማስተር የዛሬን ትምህርት ድጋሚ በሌላ ቀን ለእኔ ወይ በግል ወይ በማህበር ትደግምልኛለህ? ማቴሪያሉን ልክልሃለሁ። አዎ ፕሊዝ። ለመጻፍ አልቻልክም አይደል? ማነው ለመስማት አልቻልክም? ዛሬ በሙሉ ይሄ እዚህ ያለ ህዝብ ስሬ ቢሆን ኖሮ በሙሉ እንትን ባልኩት ነበር። ስራ ባስገባሁት ነው አይደለ? ኦኬ ስራ ላይ ነህ። አይ ነው። እንዴት ናችሁ? እግዚአብሔር ይመስገን። ሰላም ብያለሁ። እሺ ተባረኩ። አሜን። ጌታ ይባርክ። እሺ የገቡትን ወገን ወጥተዋል። ወንድ ይሁን ሴት አላወቅኩም። እግዚአብሔር ይመስገን። ሰላም ብያለሁ። ይቅርታ ድራይቭ እያደረኩ ነበር። እሺ ሰላም ብያለሁ። ቅዱሳን ጸጋና ሰላም ይብዛላችሁ። አሜን። በጣም ድንቅ ነገር ነው። ያው ጅማሬው ወደ ውስጥ ደግሞ እየገባ ስትመጣ ብዙ ጥያቄ አለኝ። እኔም የህይወት ምስክርነት አለኝ ብዬ ነው የማስበው በዚህ መጽሐፍ ላይ። አንዴ ታገሺ። ትምህርቱን የት እናገኘው ያላችሁ ሰዎች ሚዲያው ምን ነበር ስሙ? ዩቲዩብ ላይ እነ ኤልቃል ይጭኑታል ፓስተርዬ። አዎ እሱን ልነግራቸው ነበረ። ብዙ ልጆች አሉ የኛ ክርስቲያኖች ኤልቃል ዩቲዩብ ላይ አይ ቲንክ ደግሞ ኤልሻዳይ ነው ማነው የሚባል ብቻ ክርስቲያን ቲዩቦች አሉ። የኛ አምልኮ ቲዩብም የሚባል አለ። ባለፈው ሳምንት ያስተዋወቅ ነው። ሆፕፉሊ እኔም ጥረት አደርጋለሁኝ ወንድሞች እዚህ ነግሬያቸው ኤልቃል ያስቀምጣል። ኤልቃል ጋር ይሄዱ። እሱ በጣም የቆየ ልጅ ነው። በጣም ጥሩ
ልጅ ነው። እሺ እዛ ሂዱና እዩት። እሺ ቀጥይ እህቴ። ጸጋ ይብዛልህ። እና እኔ የህይወት ምስክርነት ጌታን ካገኘው በኋላ ያዕቆብን ማንበብ ከጀመርኩ በኋላ ነው አይሁድ ነህ ጌታ ኢየሱስን ስትቀበል ብዙ መከራና ብዙ ስደት እንዳለ ያወቅኩና በጣም ቻሌንጅ የሚያደርግ መጽሐፍ ነው። እና አሁን ምንድነው የኔ ችግር ጌታ ኢየሱስን ነግራቸውና ካመኑ በኋላ ዮሐንስን አንብቡና እልና እዛ በኋላ ያዕቆብን ነው ዳይሬክት እንትን መላቸው። ምክንያቱም ክርስቲያን ስትሆን በክርስቶስ ኢየሱስ ስታመን ብዙ መከራና ስቃይ አለ እና ብዙዎች ግን እኔን ይቃወሙኛል። አትበይ፣ ቅድሚያ መከራን አይደለም መናገር ያለብሽ፣ ቅድሚያ እኔ ደግሞ አልጋ ባልጋ አይደለም ክርስትና ህይወት፣ ከቤተሰብ መለየት አለ፣ ከልጅ መለየት አለ፣ ከእናት ከአባት መለየት አለ፣ ከማህበረሰብ ብዬ እንትን ስለምል ብዙዎች በቃ ይህንን ሐሳቤን እንትን አይሉምና በጣም ወደ ውስጥ ደግሞ መጠይቅ ጥያቄ አለ። ያው ለወደፊቱ እኔን መታበረታታኝ ይሆናል ብዬ ነው የማስበው። ጌታ ደግሞ ይረዳኛል። በዚህ ክፍል ብዙ አይነት ኃይል እንደማገኝ፣ ብዙ ብርታት እንደሚኖረኝ፣ ብዙ ነገር ነው ያለሁበት ህይወት እንደ ስጋ ለባሽ በጣም ይከብዳል። ቤተሰብ ጋር መለየት፣ አባት ድረስ መለየት በጣም ይከብዳልና ግን እኔ ጌታን አምነዋለሁና ለምንድን ነው ግን አንዳንድ ክርስቲያኖች መከራን የማይናገሩ? ብዙዎች ገንዘብ አለ ነው የሚባል። በቃ እዛ ወደ ጴንጤስቶን ገንዘብ አለ፣ እዚህ ስትመጣ ገንዘብ አለ፣ በገንዘብ ነው ምናምን እንደዚህ አይነት ነገር ስላለ ብዙዎች የሚያዩት የሰላም የደስታ ነገር ነው አይተው የሚመጡ። ግን ለምን መጀመሪያ መከራውንስ መስቀልን መሸከምንስ ለምን አንመሰክርም የሚለውን ነገር በዚሁ ትንሽ ብታብራራልኝ አመሰግናለሁ። እሺ ካነሳሁት ርዕሰ ጉዳይ ጋር ብዙ መገናኘቱን እርግጠኛ አይደለሁም። አሁን ያነሳሽው ጥያቄ በያዕቆብ መጽሐፍ ታሪካዊ ዳራ ላይ ብታነጣጥሪ ደስ ይለኛል። አሁን ያነሳሽውን ጥያቄ ግን በግል ልናወራ እንችላለን። ምን ማድረግ አለብኝ፣ በምን መንገድ ነው ላሳያቸው የምችለው የሚለውን በግል እኔና አንቺ ብናወራ ጥሩ ነው። ምክንያቱም ሌሎች ሰዎች ገብተው ከርዕሰ ጉዳይ ወጥተው ጥያቄ ሲጠይቁ አልመልስም ብዬ ለአንቺ ብመልስ ፌር አልሆንም። ይቅርታ አድርጊልኝ እሺ ሰኒ። እና በግል ግን እናወራለን። ሰዎችን እንዴት አድርገሽ በተለይ ከይሁዲነት ወደ ክርስትና የሚመጡ ሰዎች በደንብ ሊያውቁት የሚገባ ነገር ምንድነው? እሱ ሊያስተውሉት የሚገባ ነገር ምንድነው? ምን ብታሳያቸው የበለጠ ይጠቅማል? እና ደግሞ ይሄ ስደቱ መከራውም እንዳለ ለማሳየት የግድ ያዕቆብን ማንሳት አለብሽ ወይ? ወንጌል እያነበቡ ይሄንን አያገኙትም ወይ የሚለውን ነገር በደንብ አድርገን ልናይ እንችላለን። በጣም ቀላል በሆነ መንገድ ማለት ነው። እንደሱ ብናደርግ ፈቃድሽ ቢሆን ከይቅርታ ጋር። ኦኬ መቅደስ ለጥያቄ ነው የገባችው? ለጥያቄ ነው የገባሁት። እሺ እህቴ። ኦኬ እኔ ጥያቄ አሁን ስላስተማርከው ትንሽ ግራ የተጋባሁት ነገር እሱን መልዕክት ሳነበው ማለት ነው። ሁሌም ግራ የሚያጋባኝ ጉዳይ ስለሆነ ከስራ ጋር እና ከእምነት ጋር ማለት ነው። እና ለነዚህ ለ12ቱ ከሆነ የተጻፈውና አማኞች ከነበሩ ይሄ መልእክት እነሱ እንደ አመነ ሰው አይኖሩም ነበር ማለት ነው። እንደ ገላትያ ሰዎች ሲያስቸግሩት እንደነበር ለጳውሎስ ሲነግራቸው እንደነበረው አይነት መልእክት ነው ያዕቆብ እየነገራቸው ያለው። ድነዋል፣ ግን እንደ ዳነ ሰው ጋር አይደለም የሚኖሩ የነበሩት። የስ አማኞች ናቸው፣ የዳኑ ሰዎች ናቸው። እምነታቸውን በስራ መለማመድ ያልቻሉ ሰዎች ናቸው። ስለዚህ ቻሌንጅ እያደረጋቸው ያለው እንደ ክርስቲያን እምነታችሁ ንግግር ብቻ መሆን የለበትም። ዋና ሴንተር መልዕክቱ እሱ ነው። ንግግር ብቻ መሆን የለበትም።
አምኛለሁ ለማለትማ ጂኒም ይላል እንደሱ አያስደንቅም። ካመናችሁ ቨሪ ፕራክቲካል መሆን አለባችሁ ይላልና እምነታቸውን በትክክል ካለመኖራቸው የተነሳ እሱ በመጽሐፉ አድሬስ የሚያደርጋቸው ቅድም ስዘረዝራቸው የነበሩ ለምሳሌ አድልኦ፣ የአንደበት ጉዳይ፣ በጥበብ አለመኖር፣ በጣም ብዙ የሚነሱ ጉዳዮች አሉ። መጽሐፉ ስንገባ በዝርዝር እናያቸዋለን። እና ኦፍኮርስ እንዲህ አይነት ችግር ኖሮባቸው እሱን ሊያርም ነው የጻፈው እንጂ ሰዎቹ በጌታ ያልነበሩ አይደለም። በጌታ አምነው የዳኑ አይሁድ ክርስቲያኖች ናቸው፣ ጁሽ ክርስቲያን ናቸው። ኦኬ ቴንክ ዩ። እሺ አመሰግናለሁ። እሺ ገኒ ላይ አይችሻለሁ ላይ አይደል? የት ጋር ያለሽው? ወርዳለች እንዴ? እዚህ ላይ ያየኋት መስሎኝ ነበር። ኦኬ አክሴፕት አድርጋትና ፓስተር እንደገና ቲንክ ስንት ሰዓት እንደሚጀምር ብትነግራቸው አንዳንድ ሰዎች አሜሪካም ያሉት ምናምን ኮንፊውዝ ስለሆኑ። አሜሪካ ያላችሁ ሰዎች 1 ሰዓት ላይ ነው የምንጀምረው። አሜሪካ ያላችሁ ሰዎች 1 o'clock ነው የምንጀምረው። ሌላ ዓለም ላይ ያላችሁ ሰዎች ግን በኢትዮጵያ 3 ሰዓት ነው። ካልኩሌት አድርጉት እንግዲህ እንደያላችሁበት ሀገር። እንደያላችሁበት ሀገር ማለት ነው። እንደያላችሁበት ሀገር ካልኩሌት አድርጉት። ኦኬ የት አለች እህቲቱ? ሳቡኝ እያለች ነው። ሳባት ዳገቱን መውጣት አቅቷታል። ሳባት ገመዱን ወርውርላትና ሳባት ያው አየት ያ እሺ ብሎ ጥያቄ ልግባ ፓስተር? አዎ ቀጥታ ምንም ወደ ግራ ወደ ቀኝ ሳት። እሺ ቀጥታ ይሄው ምንም ጊዜ ሳልፈጅ ማለት ነው። ማለት ይህንን ያዕቆብ መልእክት የጻፈልን የጌታ ኢየሱስ ክርስቶስ የስጋ ወንድሙ ነው አልከን። ማለት እኩል ስላይደለ የሁላችንም መረዳት 3 ያዕቆቦች አሉ መጽሐፍ ቅዱስ ላይ እና አንደኛው የዘብዴዎስ ልጅ ምንለው፣ ሁለተኛ የእልፍዩ ልጅ በቃ አማርኛ ትረዳዋለህ። ሶስተኛ ደግሞ የጌታ ኢየሱስ ክርስቶስ ወንድም ነው እና በጌታ በኢየሱስ ክርስቶስ ደግሞ አላመኑበትም ነበር ቤተሰቦቹ ይላል። እና ጥያቄ ምን መሰለ፣ መቼ ጌታን ተቀበለ ያዕቆብ? ተመልሶ ደግሞ አሁን የዘብዴዎስ ልጅ ስንል በጣም ጌታ ኢየሱስ ክርስቶስ የሚወደው ከ3ቱ አንዱ የሆነ ነው። ከዛ በኋላ ደግሞ መቼ ሰማዕታት ሆነ? እሱ ያው በሰማዕታት እንደሞተ እንትን እንላለን እና ያኛው ደግሞ እንዳንል ከ12ቱ በጣም ታዋቂም የነበረ አይደለም ስንል እዚህ ጋር ደግሞ ቤተሰቦቹ እንኳን ማለት በክርስቶስ ኢየሱስ አላመኑበትም ይላል እና መቼ ነው ጌታን የተቀበለው? እንዴት እሱ ነው ልንልስ እንችላለን? አሁን ለምሳሌ አንዳንዶች ሲጠይቁ ሁላችንም እኩል ስላይደለ መረዳታችን ቆም ሊያረገን እንዳይችል ጭምር ነው። ይሄ ነው ጥያቄ ፓስተር። እያመሰግናለሁ። እሺ ቤተሰቦቹ አላመኑበትም ነበርና ያዕቆብ መቼ ጌታን ተቀበለ የሚለውን ኤግዛክትሊ ጊዜውን ማወቅ አይቻልም፣ ግን መረጃ ያላቸው ሰዎች ሊኖሩ ይችላሉ። እኔ የለኝም ለጊዜው። ፈልጌ ማምጣት ካለብኝ የሚገኝ ከሆነ ልፈልግ ይችላል። የኢየሱስ ክርስቶስ ወንድም ለመሆኑ ይሄኛው ያዕቆብ መሆኑን ማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ የዚህ ሰው ስም ተጠቅሷል። የዚህ ሰው ስም ተጠቅሷል እና ቤተሰቦቹ አላመኑበትም ነበር ማለት እስከ መጨረሻው ሳያምኑበት ቀርተዋል ማለት አይደለም። እስከ መጨረሻው ሳያምኑበት ቀርተዋል ማለት አይደለም። በሆነ ጊዜ አምኗል ይሄ ሰው። እንደውም ከዛ አልፎ ቤተክርስቲያን መሪ እስከመሆን ድረስ ደርሷል። የቤተክርስቲያን ትውፊት በቀጥታ የያዕቆብ መጽሐፍን የጻፈውን ሰው አንስቶ የሚያያይዘው ከዚህኛው የጌታ ወንድም ከሆነው ያዕቆብ ጋር የጌታ ወንድም ከሆነው ያዕቆብ ጋር ነው።
ማለትም ማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ ከተጠቀሰው ያዕቆብ ጋር የቤተ ክርስቲያን የመጀመሪያው ወይም ቀደምት ትውፊት በቀጥታ ወስዶ ከሱ ጋር ነው የሚያገናኘው። ትውፊት ፋይዳ አለው እንዲህ አይነት ነገሮችን በማረጋገጥ ሂደት ውስጥ። ጌታን መች ተቀበለ? በቃል ደብቅሽም መረጃ ያለው ሰው እኔ ለጊዜው ስለሌለኝ ሊነግረን ይችላል። ቤተሰቦቹ ግን አያምኑበትም ነበር ማለት እስከ ወዲያኛው ሳያምኑበት ቀሩ ማለት ግን አይደለም። በሱ አግባብ ማየት ጥሩ ነው እና አምነዋል። በኋላ ላይ አሁን ቤተሰቦቹ አያምኑበትም ነበር። ማርያምንም እኮ ያጠቃለለ ቤተሰቡ ግን እሷ በጽኑ ታምን ነበር። አባቱ ዮሴፍ በጽኑ ያምን ነበር። ወንድሞቹ ናቸው እንደዛ አይነት እንትን የነበራቸው ዳውት ያደረጉት ነበር። ኦፍኮርስ ዮሐንስ ወንጌል እንደሚነግረን ግን ወደ በኋላ ላይ እነ ይሁዳም ራሳቸው ከወንድሞቹ መካከል ጌታን ተቀብለዋል። በጌታ ሆነው እናገኛቸዋለን ቅዱስ ቃል ውስጥ ማለት ነው እና ኤግዛክትሊ ጊዜው መቼ ሊሆን ይችላል እሱን ገስ ለማድረግ መረጃው ስለሌለኝ በማላቀው ነገር እንዳላሳስትሽ በዚህ አግባብ ብትረጁ ጥሩ ነው። እሺ ፓስተር እያመሰግናለሁ። የሆነ መረጃ አለኝ። በእርግጥ ከትንሣኤው በኋላ በተደረገው አይነት ስብከት ጌታን አግኝቷል የሚል መረጃ አለ ይባላል። ያኛው ነገር ጥሩ ሊያስኬድ ይችላል። እንግዲህ የመረጃው እውነተኝነት ከተረጋገጠ ጥሩ ነው። እኔ የለኝም መረጃው፣ ግን መረጃው እንግዲህ ትውፊት ነው ማረጋገጫው ሊሆን የሚችለው። የትውፊቱ ተአማኒነት ግን ቬሪ ኢምፖርታንት። ያ ትውፊት ምን ያህል እውነተኛ ነው የሚለው ነገር በጣም እንትን ካለ መረጃው አሳማኝ ከሆነ መቀበሉ ክፋት የለውም። በእኔ ብዙ እንትን አይደለም፣ ብዙ ኢምፖርታንት አይደለም። ጌታን መቼ ነው የተቀበለው ምናምን ለእኔ ብዙ ኢምፖርታንት አይደለም። የቤተክርስቲያን ትውፊት እኔ ባለኝ መረጃ መሰረት በቀጥታ የቀደመችዋ የቤተክርስቲያን ትውፊት ይህንን የያዕቆብን መጽሐፍ ጸሐፊ ከዚህ ጋር አዛምዶታል። እነሱ ለጉዳዩ ቅርበት ነበራቸው። ለጉዳዩ ቅርበት ስላላቸው እነሱ የሚሰጡትን ምስክርነት አክሴፕት አድርገው ነው መቀጠል። እንኳን እነሱ የሚሰጡትን ምስክርነት ይቅርና በኋላ ላይ መጥተው ትምህርተ ሥላሴን የቀረጹ እነ አግናቲየስ፣ ሌሎች የቤተክርስቲያን አባቶች ኦግስቲን ምናምን የተናገሩትን ነገር ሁሉ ተቀብለን ነው የምንቀጥል ያለን በቅዱስ ቃሉ መዝነን ማለት ነው። እና መጽሐፍ ቅዱሳዊ ማስረጃ ደግሞ ተቀምጧል እዚህ ማቴዎስ ወንጌል ምዕራፍ 13 ቁጥር 55 ነው የሚጠቅሱት ለዚህ ትውፊት። እና እንዲህ አይነት ነገር ስላለ እንትኑን የትውፊቱን ታማኝነት ካረጋገጥ ተስፋኝ ችግር የለው። እሺ አመሰግናለሁ። እሺ ሌላ ጥያቄ ያለው ሰው ካለ ይግባ፣ ከሌለ እንግዲህ ፓስተር የጽዮን የምትባል እህታችን አይ ቲንክ መግባት ቤካ አስገባት። እሺ ጽዮንዬ እንደ ገነት እሷም መሳ ፈልጋ ሊሆን ይችላል። ገመዱን ወርውርላት። ግን አላመነም ነበር ማለት በነበር ነው ፓስተር። ስለዚህ ላለማመኑ ምንም አይነት እንደዚህ ነው እርግጠኛ ማውራታችን እንዳልከው፣ ግን አላመነም ነበር ካለ በነበር ያለፈ ነው። ከዛ በኋላ ግን እንዳምን እርግጠኛ ሆነ ማውራት ይቻላል። ጽሁፉ ራሱ በቀጥታ የሚያመለክተው በእስጢፋኖስ ምክንያት ለተበተኑ አይሁድ ክርስቲያኖች ነው ብሎ ካለ ያዕቆብ ደግሞ በቀደመችዋ ቤተክርስቲያን ቀደም እንዳልከው ሂወዝ ሊደር ነበረ። እስፔሻሊ በተነሳው ውዝግብ ከላይ ሆኖ ልባት የሰጠው ያዕቆብ ነበረ። ስለዚህ ምንም በዚህ ጉዳይ ላይ ጥርጣሬ ራሱ ሊገባ ሊነሳ የሚችል ነገር ነው ብዬ ምን አላምንም። እና ሰው አምኖ የዳነ ሰው እንደውም እምነቱን በስራ መግለጥ አለበት ብሎ የሚል ሰው እንዴት ነው ላለመዳኑ ራሱ እንደዚህ አይነት ጥያቄ መፍጠር ይህ ትክክል አይደለም ብዬ ነው የማስበው። ኤኒሃው ፋይን ይህን ይመስል ብዬ አስባለሁ። ፓስተር ተባረክ አባ። እሺ እንደ ሀሳብ ጥሩ ነው። እሺ ጽዮን። ጌታ ይባርክ ፓስተር። እንደምናመሻችሁ ቅዱሳን